والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት እንደተነጋገርነው ኢንሻአላህ ተዓላ ቅዳሜ ከዙሁር እንደተሰገደ ለ20 ወይም 30 ደቂቃ ያህል የፊቅህ ትምህርት አብረን እንማማራለን። ይህ የፊቅህ ትምህርት መንሀጅ السالكين وتوضيح الفقه في الدين የተሰኘው አጠር ያለ ቀላል ኪታብ መሰረት አድርገን ነው የምንቀረው። ስለዚህ ይህንን ኪታብ ገዝቶ በማዘጋጀት መከታተል የሚበረታታ ነው የሚሆነው። ኪታብ የመቅራት ፕሮግራም የሌለው ወይም ኪታብ የመቅራት አቅም የሌለው ሰው በማድመጥ ብቻ ፈዋኢዶችን ስለሚጠቀም ለሁሉም የሚሆን ደርስ ነው የሚሆነው ኢንሻአላህ ተዓላ። ስለዚህ ዙሁር እንደሰገድን ከባዕድያ በፊት ማለት ነው የተወሰነ ከተማማርን በኋላ ከዛ በኋላ ሱና እንሰግዳለን ማለት ነው ለሌላ ጊዜ ኢንሻአላህ ተዓላ። ይህ ትምህርት የፊቅህ ትምህርት ምን ማለት እንደሆነ ምን እንደሚያካትት ባለፈው ሳምንት በተወሰነ መልኩ ተነጋግረንበታል። ባጭሩ ፊቅህ ዒባዳዎችን የምናስተካክልበትን ትምህርት፣ ሙዓመላቶችን የምናሳምርበት ትምህርት ነው። ከአላህ ስብሓነሁ ወተዓላ ጋር ያለንን ግንኙነት የምናሳምርበት እንዲሁም ከሰዎች ጋር ያለንን ግንኙነት የምናስተካክልበት ሸሪዓዊ ህግጋቶችን የምናውቅበት ትምህርት ነው። ዛሬ ከጸሐፊው ሙቀዲማ እንጀምራለን። ቢስሚላህ አርረሕማን አርረሒም ወቢሂ ነስተዒን አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ونتوب إليه ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وسلم ومالت الله سبحانه وتعالى مسكنه አላህ ስብሓነሁ ወተዓላ በሚገባው ውዳሴ አወድሰው በዚህ መልኩ ንግግራቸውን ጀመሩ ማለት ነው። ይሄ ደግሞ ሱና ነው። ማንኛውም ሰው ንግግሩን ከማድረጉ በፊት አላህን ማመስገን፣ እሱን ማወደስ፣ በነቢያችን ሙሐመድ ዓለይሂ ሰላቱ ሰላም ላይ ሰላትና ሰላም ማውረድ መጀመሪያ መቅደም ያለበት ሱና ነው። ይህን ካሉ በኋላ أما بعد فهذا كتاب مختصر في الفقه ይላል። ይህ አጠር ያለ ፊቅህን የተመለከተ መጽሐፍ ነው። ሙኽተሰር ማለት ቃላቱ አጠር ያለ መልእክቱ ግን የበዛ ማለት ነው። ስለዚህ አጠር ባለ መልኩ ብዙ ቁም ነገሮችን ያዘለ የፊቅህ ኪታብ ነው ይህ እያለ ጀመዕቱ ፊህ በይነ አልመሳኢል ወደላኢል በዚህ ኪታብ ውስጥ ሁለት ነገሮችን አንድ ላይ አጠናቅር ያለው በይነል መሳኢል መሳኢልና ወጀዛኩሙላሁ ኸይር ወደላኢል ደላኢል መሳኢል ጀምዑ መስአላ ነው። ደላኢል ጀምዑ ደሊል። መስአላ የፊቅህ ቁም ነገሮች ማለት ነው። የፊቅህ ቁም ነገሮች ለምሳሌ ውሃ በሶስት ይከፈላል። ጠሁር፣ ጣሂር፣ ነጂስ ተብሎ በሶስት ይከፈላል ብሎ ይህንን ማስቀመጥ መስአላ ይባላል። ደላኢል ደግሞ በሶስት ይከፈላል ስንል መረጃችን ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ስላሉ፣ ቁርአን እንዲህ ስላሉ ብለን የምናስቀምጠው አስረጅ ምን ይባላል? ደሊል ይባላል። ስለዚህ በዚህ አጭር ኪታብ ላይ ሁለት ነገሮችን አንድ ላይ ነው ያደረኩት እያሉ ህግጋቶችን፣ ሸሪዓዊ ህግጋቶችን ይተነትኑልናል። የነዛን ህግጋቶች ደግሞ መረጃዎችን አብረው ያያይዙልናል ማለት ነው። ወቅተሰርቱ ፊህ በዚህ ኪታብ ላይ አሳጥር ያለው አላ አህሚል ኡሙር በጣም ወሳኝ የሚባሉ ጉዳዮችን ብቻ። ያኒ ፊቅህ ሲባል እጅግ በጣም ሰፊ ነው። ዝርዝር ጉዳዮች ከተገባ ብዙ ሙጀለዳት ኪታቦችን ያጽፋል። ነገር ግን ይህ ለጀማሪ የሚሆን ኪታብ አጠር ያለ ኪታብ በመሆኑ
ወሳኝ የሚባሉ ጉዳዮችን ብቻ ነው በዚህ ኪታብ ላይ ያሰፈርኩት እያሉ ወአዕዘሚሃ ነፍዐን ጥቅሙም እጅግ በጣም ጥቅማቸው ከፍ ያሉትን መሳኢሎች ብቻ لشدة الضرورة إلى هذا الموضوع ይህ ርዕሰ ጉዳይ እጅግ በጣም አስፈላጊ ስለሆነ ፊቅህን መማር ለእያንዳንዱ ሰው አስፈላጊ ነው። ያንዳንዱ ሰው ላይም ግዴታ ነው። ባለፈው እንደተነጋገርነው ስለ ሰላቱ ማወቅ፣ ስለ ጣሃራ ማወቅ፣ ስለ ዘካ፣ ስለ ጾም ማወቅ ግዴታ ነው እያንዳንዱ ሰው ላይ ማለት ነው። ወደ ንግድ የተሰማራ ሰው ደግሞ ስለ ንግድ ማወቅ ይኖርበታል። ንግዱ ላይ ሪባ ወለድ እንዳይቀላቀል፣ የሰው ሐቅ ያለ አግባብ እንዳይበላ፣ አላህ Subhanahu Wa Ta'ala የፈቀደውን ብቻ ንግድ እንዲነግድ፣ ንግድ ሸሪዓዊ ንግድ ምን ይመስላል የሚለው ማወቅ አለበት። ከዛሊክ አንድ ሰው ማግባት ሲፈልግ ስለ ኒካህ ህግጋት መማር ይኖርበታል። ስለዚህ ሰዎች አላህን Subhanahu Wa Ta'ala ለማምለክ እስከተፈጠሩ ድረስ አላህን Subhanahu Wa Ta'ala በአግባቡ እሱ በሚፈልገው ባዘዘው መልኩ ማምለክ ይኖርባቸዋል። ያንን ደግሞ ተግባራዊ ማድረግ የሚችሉት እውቀት ሸሪዓዊ እውቀት ሲገበዩ ነው ማለት ነው። ያው ባለፈው እንደተነጋገርነው ሸሪዓዊ እውቀት መገብየት ለእያንዳንዱ ሰው ቁጭ ብሎ ኪታብ መቅራት ከባድ ሊሆን ይችላል። እያንዳንዱ ሰው ላያደርገው ይችላል። ስለዚህ ኪታብ በመቅራት መማር ወይም በትርጉም የተጻፉ ኪታቦችን ማንበብ ሊሆን ይችላል። ወይም ደግሞ ማድመጥ፣ ኦዲዮ በማድመጥ ትምህርት የሚሰጥባቸውን ድምጾች በማድመጥ ሊሆን ይችላል። እነዚህን ሁሉ ማድረግ ካልተቻለ ደግሞ በመጠየቅ ዑለማዎችን በመጠየቅ አሰጋገዴ እንዴት ነው? ሰላት መስገድ ያለብኝ እንዴት ነው? የሰላት መስፈርት ምንድነው? ሰላት የሚያበላሸው ነገር ምንድነው ብሎ ጠይቆ በአግባቡ አውቆ ተምሮ መሆን አለበት የሚሰግደው። ወከዛሊከ ሌሎች ዒባዳዎች ማለት ነው። وكثيرا ما أقتصر على النص إذا كان الحكم فيه واضحا አንዳንዴ حكم ሸሪዓዊ ድንጋጌው ግልጽ ሲሆን ነሱን ብቻ የቁርአን ወይም የሐዲስ መረጃውን ብቻ አስቀምጣለሁ። ግልጽ ስለሆነ መተንተን ማብራራት ስለማያስፈልገው ይላል። ሊሱሁለቲ ሒፍዚሂ ወፈህሚሂ ይሄንንም ያደረኩበት አጠር አድርጌ በዚህ መልኩ ያቀረብኩበት ምክንያት ለመሸምደድ እንዲመች ነው። ወፈህሚሂ ለመረዳትም እንዲቀለም ዐለል ሙብተዲኢን በተለይ ለጀማሪዎች በቀላሉ እንዲሸመድዱት ውስጡ ያለውንም ጉዳይ እንዲገነዘቡት ስል ነው ይላል። ይህ የሚያስረዳን ከፊቅህ ሌሎችም ከሸሪዓዊ እውቀቶች ወሳኝ የሚባሉ ክፍሎችን መሸምደድ፣ በቃል መሐፈዝ ወከዛሊከ ፈህም ማድረግ አስፈላጊ እንደሆነ لأن العلم በዚህ ኪታብ ላይ መስአላና ደሊልን አንድ ላይ እንዳጠናቀሩ ከላይ ነግረውናል። ሸሪዓዊ ሁክምን ይነግሩናል፣ ደሊሉንም ይነግሩናል። ይህንን ያደረጉበት ምክንያት ሲናገሩ ምን ይላሉ? لأن العلم معرفة الحق بدليله ምክንያቱም እውቀት ትክክለኛ እውቀት ጠቃሚ እውቀት የሚባለው አንድን ሸሪዓዊ ቁም ነገር ከመረጃው ጋር አብሮ ማወቅ። ግልጽ ነው አይደለም? ሸሪዓዊ ቁም ነገር ህግጋት ይኖራል፣ እሱን መገንዘብ። ያ ደግሞ በየትኛው ደሊል ላይ የተመሰረተ ነው? መረጃው ምንድነው? አላህ ያለው ነው? መልእክተኛ ያሉት ነው? የሚለውን አንድ ላይ አያይዞ ማወቅ ነው እውቀት የሚባለው። ዝም ብሎ ዝባዝንኪ እንቶ ፈንቶ የሰዎችን ወሬ ብቻ ማሐፈዝ መሸምደድ እውቀት ላይሆን ይችላል። ቁም ነገር ያላቸው አዋቂዎችን ንግግር፣ ضوابጦች፣ ቀዋዒዶች ካልሆነ በስተቀር ዝም ብሎ የሰዎችን ወሬ ብቻ መሸምደድ እውቀት ላይሆን ይችላል። እውቀት የሚባለው አንድን ሸሪዓዊ ጉዳይ ከመረጃው ከመሰረቱ ከምንጩ መውሰድ። ወልፊቅሁ ፊቅህ ማለት ምን ማለት ነው? ባለፈው በተወሰነ የተነጋገርንበትን ሲያስቀምጡልን ምን ይላሉ? ማዕሪፈቱል አሕካም ሸርዕየቲል ፈርዕየቲ ቢአዲለቲሃ። ፊቅህ ማለት ማዕሪፈቱል አሕካም ሸርዕያ ሸሪዓዊ ህግጋቶችን ማወቅ ማለት ነው። ሰላት ዱር ሰላት ዋጅብ መሆኑን፣ ቀብልያ ሱና መሆኑን፣ እንዲሁም ደግሞ የሆነ መጠን ያለው ውሃ በዛ ውሃ ውስጥ ሽንት ከገባና በዛ ሽንት ጣዕሙ ወይ ከለሩ ወይ ሽታው ከተቀየረ ነጃሳ መሆኑን ማወቅ። እንዲህ አይነት ትንታኔ ያላቸውን ሸሪዓዊ ህግጋቶች ማወቅ
ፍቅህ ይባላል። ማዕሪፈቱል አሕካም ሸርዕያ አልፈርዕያ ፈርዕያ ሲባል አስልያ ያልሆኑትን ያኒ ከአቂዳ ውጭ የሆኑትን ማለት ነው። ከአቂዳ ውጭ የሆኑትን ስለ ሰላት፣ ስለ ጠሃራ፣ ስለ ዘካ፣ ስለ ግብይት፣ ስለ ኒካህ፣ ስለ ጠላቅ እነዚህ ነገሮች ማወቅ ፍቅህ የሚባለው እሱ ነው። አቂዳ ራሱን የቻለ ትምህርት አለው። ራሱን በቻለ ኪታብ ነው ብዙ ጊዜ የሚዘጋጀው። ፍቅህ ግን ከአቂዳ ውጭ ያሉ ትምህርቶች የሚሰባሰቡበት ቢአዲለቲሃ ሚነል ኪታቢ ወሱነቲ ወልኢጅማዕ ወልቅያስ ሰሒህ። ፍቅህን ደግሞ ከደሊሉ ጋር ማወቅ። ደሊል ሲባል እዚች ጋር ዋና ዋና የሚባሉ ደሊሎችን ጠቅሰውልናል። 4 አይነት ደሊሎች አሉ። እነዚህ ዋና ዋና የሚባሉ የደሊል አይነቶች ናቸው። አንደኛው ሚነል ኪታቢ አልኪታብ ቁርአን፣ ሁለተኛው አሱና ሐዲስ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ፣ ሶስተኛው አልኢጅማዕ፣ አራተኛው አልቅያስ አሰሒህ ናቸው። አልኪታብ ቁርአን ግልጽ ነው። አላህ ስብሓነሁ ወተዓላ ኢዛ ቁምቱም ኢለ ሰላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቂ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ስላለ ከሰላት በፊት ውዱእ ማድረግ ግዴታ ነው እንላለን። ግልጽ ነው አይደለም? ይህ ከደሊሎች ውስጥ አንዱ ነው። ለምሳሌ ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ በርካታ ሐዲሶች አሉ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ላ ሰላተ ቢገይሪ ጠሁር፣ ያለ ውዱእ ሰላት የለም ወይም ያለ ጠሃራ። ጠሃራ ማለት ያኒ ውዱእ የሚያስፈልገው ክስተት ከተፈጠረ ውዱእ ማድረግ፣ ገላ የሚያስታጥብ ክስተት ከተፈጠረ ገላ መታጠብ ማለት ነው። ነጃሳ ደግሞ ሰውነት ወይም ልብስ ወይ አካባቢ ላይ ካለ መስገጃ ቦታ ላይ ማለት ነው፣ ያንን ማስወገድ ማለት ነው። ያን ነገር ሳናደርግ ሰላት የለም ብሏል ነቢ ሰለላሁ ዐለይሂ ወሰለም። በሌሎችም ርዕሰ ጉዳዮች ላይ የነቢያችን ሰለላሁ ዐለይሂ ወሰለም ንግግሮች ደሊሎች ናቸው። ሶስተኛው የደሊል አይነት ኢጅማዕ። አልኢጅማዕ የዑለማዎች ስምምነት ማለት ነው። ወይም ደግሞ በአንድ ዘመን ላይ ያሉ ዑለማዎች በአንድ ሸሪዓዊ ጉዳይ ላይ ከተግባቡ ማለት ነው። በሆነ ዘመን ላይ ያሉ ዑለማዎች በአንድ ሸሪዓዊ ጉዳይ ላይ አንድ አይነት ውሳኔ ላይ ከደረሱ ኢጅማዕ ይባላል። ያ ደሊል ራሱን የቻለ ደሊል። ለምሳሌ ውሃ ይብዛም ይነስም ነጃሳ ውስጡ ገብቶ በዛ ነጃሳ ሽታው ወይ ጣዕሙ ወይ ከለሩ ተጽዕኖ ካደረበት ነጃሳ ነው በሚለው ዑለማዎች ሁሉ ተስማምተዋል። ዑለማዎች ሁሉ ምን ብለዋል? ተስማምተዋል። ነጃሳ ነው በሚለው ፍርድ ማለት ነው። ይህ ራሱን የቻለ ደሊል። ይህ ደሊል ለመሆኑ በርካታ የቁርአንና የሐዲስ መረጃዎች አሉት። ኢጅማዕ ደሊል ለመሆኑ ማለት ነው። ወልቅያስ አሰሒህ፣ አራተኛ የደሊል አይነት ቅያስ። ቅያስ ማለት አንድ ራሱን የቻለ ፍርድ ከቁርአን ወይም ከሐዲስ ያልተጠቀሰለት ጉዳይ ቁርአን ላይ ወይም ሐዲስ ላይ ከተጠቀሰ ጉዳይ ጋር ማመሳሰል ማለት ነው። ለምሳሌ በምሳሌ የበለጠ ግልጽ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም አዘሀቡ ቢዘሀብ ወልፊደቱ ቢልፊዳ ወሸዒሩ ቢልሸዒሪ ወልቡሩ ቢልቡሪ ወተምሩ ቢተምሪ ወልሚልሑ ቢልሚልሒ፣ እነዚህ 6 ነገሮችን ጠቀሱና የደም ቢየድ እጅ በእጅ እንዲሁም ደግሞ ሰዋእን ቢሰዋ እኩል በኩል ካልሆነ መቀየር አይቻልም ማለት ነው። ወርቅና ወርቅ እኩል ካልሆነ መቀየር አንችልም። እኔ 10 ግራም ወርቅ ከሰጠው አንተም 10 ግራም ወርቅ መመለስ አለብህ። እሱም ደግሞ በዱቤ አይሆንም፣ ሰጣለሁ ትመልስልኛለህ ማለት ነው። የኔ 10 ግራም ወርቅ ያረጀ ወርቅ ነውና አሁን ሰጥቼ አንተ ደግሞ አዲስ ጥሬ ወርቅ 8 ግራም ስጠኝ ብልህ በዚህ መልኩ ብንቀያየር አይፈቀድም። ሪባ ነው የሚሆነው። ግልጽ ነው አይደል? 10 ግራም ከ10 ግራም ጋር መሆን አለበት። ገብስ በገብስ እንደዛው፣ ስንዴ በስንዴ እንደዛው። አንድ ኩንታል ስንዴ ነጭ ስንዴ ያለኝና ከጥቁሩ ስንዴ ጋር አንድ ተኩል ኩንታል እንቀያየር ቢባል አይቻልም። እኩል በኩል መሆን አለበት። እንዲሁም እጅ በእጅ መሆን አለበት። መጠኑን ከለያየ ነው ምን ይሆናል? ሪባ ነው፣ ወለድ። ጊዜውንም ከቀያየር ነው ሪባ ነው፣ አይፈቀድም። ስለዚህ
ስድስት ነገሮችን ጠቀሱና እነዚህ ነገሮች እኩል በኩል እጅ በእጅ ካልሆነ መቀያየር አይቻልም ማለት። አንዱን ከሌላው ጋር ቀያየረን ከሆነ ግን ቢበላለጥም ችግር የለውም ማለት። ለምሳሌ ወርቅ በብር ስንቀያየር ሲልቨር ብር ማለት ነው። ወርቅና ብር እኩል ግራም መቀያየር ግድ አይደለም፣ ጽና አይደለም፣ እኩል ማድረጉ ግድ አይደለም። ነገር ግን እጅ በእጅ መሆን አለበት። እነዚህ ስድስት ነገሮችን ነቢያችን ሰለላሁ ዐለይሂ ወሰለም ጠቅሰዋል። ዑለማዎች ምን አደረጉ? ሌሎች በርካታ ነገሮች ከነዚህ ከስድስት ነገሮች ጋር የሚመሳሰሉ ነገሮችን ልክ እንደዚሁ ነው ፍርዳቸው፣ የነዛን ፍርድ ተመሳሳይ በመሆኑ እጅ በእጅ እኩል በኩል ተመሳሳይ ከሆኑ አይነታቸው የሚለያይ ደግሞ ከሆነ ደግሞ እጅ በእጅ መሆን አለበት ቢበላለጥም ማለት ነው። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ስንዴ በስንዴ ብለዋል፣ ገብስ በገብስ ብለዋል። ስለ ጤፍ አልተናገሩም ነቢያችን ሰለላሁ ዐለይሂ ወሰለም፣ ስለ ማሽላ አልተናገሩም። ሽምብራ፣ አተር የመሳሰሉ ጥራጥሬዎች እነዚህንም ልክ እንደዚሁ እኩል በኩል እጅ በእጅ ካልሆነ መቀየር አይቻልም እንላለን። ወከዛሊከ ብር፣ የወረቀት ብር ማለት ነው። በብር ስንቀያየር እኩል በኩል እጅ በእጅ መሆን አለበት። ብርን በዶላር ወይም ብርን በሪያል ስንለዋወጥ ግን መጠኑ እኩል በኩል መሆን የለበትም። ነገር ግን እጅ በእጅ መሆን አለበት። በዱቤ መቀየር አይቻልም ማለት ነው። ይህ ምን ይባላል? ቅያስ ይባላል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ስለ ወረቀቱ ብር አልተናገሩም። ነገር ግን ስለ ወርቅና ስለ ብር ስለ ሲልቨሩ ተናግሯል። ወርቅና ሲልቨር ላይ ያለው ባህሪ አሁን እጃችን ላይ ያለ የወረቀት ብር ላይ አለ። በወርቅና ብር ይገዛዙበት ነበር፣ ሰመን ነበር፣ ገንዘብ ነበር። አንደኛ የምንገዛዛበት በምንድነው? በወረቀቱ ብር ነው። ስለዚህ ተመሳሳይ ነው። ተመሳሳይ እስከሆኑ ድረስ ከወርቅና ብር ጋር ሸሪዓዊ ህግጋታቸው ምንድነው? አንድ ነው ተብሎ ይወሰናል ማለት ነው። ይህ ቅያስ ይባላል። ጽና አይደለም። ወአቅተሲሩ ዐለ አልአዲለቲ አልመሽሁራ፣ ከደሊሎች በአንድ ርዕሰ ጉዳይ ላይ በጣም ግልጽ ይፋ የሆነውን ደሊል ብቻ ጠቅሳለሁ። ምክንያቱም ኪታቡ አጭር ነው፣ ለጀማሪዎች ነው። በአንድ ርዕሰ ጉዳይ ላይ ቁርአን እንዲህ ብሏል፣ ሐዲስ እንዲህ ብሏል፣ ዑለማዎች ተስማምተዋል ወይ ተኻልፈዋል፣ ቅያሱም ይህንን ይደግፋል ወይ አይደግፍም እያልኩኝ ዝርዝር ጉዳይ ውስጥ አልገባም። ምክንያቱም ለጀማሪ የተዘጋጀ ኪታብ ነው። ወሳኝ የሚባለውን አንድ ደሊል ከጠቀስኩኝ ይበቃል እያሉ ነው በሆነ ጉዳይ ላይ ኸውፈን ሚነ ተጥዊል፣ እንዳይረዝም ሰግጄ ኪታቡ በጣም ይረዝማል፣ በትንታኔ ከገባኝ ይረዝማልና እንዳይረዝም ብዬ አሉ። ወኢዛ ካነት አልመስአለቱ ኺላፊየተን፣ አንድ ርዕሰ ጉዳይ ኺላፍ ያለበት ጉዳይ ከሆነ በዑለማዎች መካከል ስምምነት የሌለበት ጉዳይ ሆኖ ካገኘሁት اقتصرت على القول الذي ترجح عندي، እኔ ዘንድ አመዛኝ የሆነውን ብቻ መርጬ አልፋለሁ። በዑለማዎች መካከል ኺላፍ ያለባቸው ጉዳዮች አሉ፣ ከደሊል እይታ አንጻር ማለት ነው። ወይም ደሊል ለአንዱ ይደርሷል ለሌላው አይደርሰውም፣ ወይም ደሊሎች የሚመዝኑበት እይታ ይለያያል። ስለዚህ ኺላፍ ይፈጠራል በዑለማዎች መካከል። ለምሳሌ አንድ ምሳሌ እናንሳና የግመል ስጋ መብላት ውዱ ያጠፋል ወይስ አያጠፋም የሚለው ላይ በዑለማዎች መካከል ኺላፍ አለ። ውዱ ያጠፋል ያሉ አሉ፣ አያጠፋም ያሉ አሉ። አያጠፋም ያሉ የራሳቸው መረጃ አላቸው፣ ያጠፋል ያሉም የራሳቸው መረጃ ይኖራቸዋል። እኚህ ኪታብ አዘጋጅ አያጠፋም የሚለውን የሚመርጡ ከሆነ የግመል ስጋ መብላት ውዱ አያጠፋም ብቻ ብለው ያልፋሉ እንጂ ምን አያደርጉም? ኺላፍ አለው፣ ነገሌ ብሎ እንዲህ ብሏል፣ ነገሌ እንዲህ ብሏል፣ ከነገሌ እነዚህ ንግግር ይሻላል ብለው አይተነትሙም። ለምን? ኪታቡ የጀማሪዎች ስለሆነ እንዳይንዛዛና ለመረዳት ከባድ እንዳይሆን ማለት ነው። ተበዐን ሊልአዲለቲ ሸርዕያ፣ እኔ ዘንድ አመዛኝ የሆነው ስል የሸሪዓዊ ደሊሎችን በመከተል ማለት ነው። እኔ ስሜቴ የመረጠው ማለት አይደለም እያሉ ነው። ይሄ የሁሉም ዑለማዎች ባህሪ ነው። ሁሉም ዑለማዎች ከሆነ ርዕሰ ጉዳይ ይሄ የተሻለ ነው ብለው የሚመርጡት ለስሜታቸው ስለተመቻቸው አይደለም። ነገር ግን ደሊልን ያዩበት እይታ እነሱ ዘንድ ያንን ጉዳይ አመዛኝ እንዲያደርግ ስላደረጋቸው። ስለዚህ ማንኛውም ዓሊም በሆነ ርዕሰ ጉዳይ ላይ የዒልም ሸርጥ ያሟላ ከሆነ ማለት ነው ይህ ነገር እንዲህ ነው ሲል በቃ የሱ የመረጠው ከደሊል አንጻር የመረጠው ነውና
እኛ ዘንድ ያ ነገር ደካማ ቢሆን ራሱ ከዚህ ዓሊም ጋር ምን ሊኖረን ይገባል? ስርዓት ሊኖረን ይገባል። በዚህ አጋጣሚ የሆነ ነገር ስለገጠመኝ ልጠቁማቸው። አንድ ጊዜ የሆነ መስጂድ ላይ ሼክ ናቸው፣ የመስጂዱም ኢማም ናቸው እና ስለ ዘካተል ፊጥር ሲናገሩ እሳቸው ዘንድ ምንድነው ዘካተል ፊጥር እህልን ማለት ነው 2 ኪሎ ተኩልን በገንዘብ ለውጦ መስጠት ይቻላል እሳቸው ዘንድ ማለት ግልጽ ነው አይደለ? ስለዚህ ገንዘቡ የዘንድሮ እንዲህ ነው የሚሰጠው፣ ዓሊም ናቸው፣ ፈቂህ ናቸው፣ ይታወቃል ብለው ሲናገሩ አንድ ሰው ከጅምሁሮች ውስጥ ከታዳሚ ውስጥ ማለት ነው እንዴት እንዲህ ይሆናል? ደሊሉ እንዴት እንዲህ ይላል? አይ እንዲህ ነው የኔ መዝሀብ ከደሊል አንፃር የመረጥኩት እንዲህ ነው ይላል ብሎ ይናገራል። እሱ ግን ደጋግሞ ሲከራከራቸው እኔ በጣም ከበደኝ፣ በጣም ነው የከበደኝ። ምክንያቱም እሳቸው የሚናገሩት በዒልም ግልጽ ነው አይደለም። እሱ ግን በሰማው ነገር ብቻ የተከራከረ አጉል የሆነ ስርዓት የሌለው ንግግሮችን ሲናገር ሰምቻለሁ። እንደዛ መሆን የለበትም። ዑለማዎች ሲናገሩ ከደሊል አንፃር እነሱ ጋር አመዛኝ የሆነውን ነገር ይናገራሉ። እኛ ከደሊል እይታችን አንፃር እነሱ የተናገሩትን ልንቀበል እንችላለን፣ ላንቀበልም እንችላለን። ባንቀበልም ከነሱ ጋር የሚኖረን ስርዓት አዳቡን የጠበቀ መሆን አለበት። ግልጽ ነው አይደለም? ኒቃሽ ይፈቀዳል። ኒቃሽ ማድረግ ይሄ እኮ ደሊል አለ፣ ይህን ደሊል እንዴት ያዩታል፣ ከዚህ ጋር እንዴት ይሄዳል ብሎ በስርዓት መመካከር፣ ኒቃሽ ማድረግ ይሄ ውይይት ማድረግ ይሄ የሚበረታታ ነው። ነገር ግን ከዛ መስመር ግን መውጣት የለበትም ማለት ነው። አላ ኩሊ ሐል እኔ ስሜቴን ሳይሆን የደሊል እይታ እኔ ዘንድ አብላጫ ያደረገውን በመምረጥ አንዱን ቀውል ብቻ እጠቅሳለሁ እንጂ ኺላፋቶችን በዝርዝር እዚህ ኪታብ ላይ አልጠቅስም ይላሉ። ከዚህ በኋላ ያለውን ደርስ ኢንሻአላህ ተዓላ ሳምንት ከቆምንበት እንጀምራለን። ይሄ እንግዲህ መቅደም ስለሆነ አንዳንድ ሰፋ ያሉ ጉዳዮች በዚህ መልኩ ሲጠቅሱ ሁልጊዜ ደርሱ እንዲህ ከበድ ያለ የሰፋ እንዳይመስለን ቀለል ባለ መልኩ አህካሞችን የምንማርበት ደርስ ነው የሚሆነው። ስለዚህ ኪታቡን ገዝታችሁ ብትከታተሉ የበለጠ የሚበረታታ ነው የሚሆነው። ካልሆነም በማድመጥ እንጠቃቀማለን ኢንሻአላህ ተዓላ። ሰለላሁ ዐለይሂ ወሰለም ወባሪክ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።